ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል በዚህ ሌላ ቪዲዮ። ትናንትና የአዲሱ ሐይቅ የሚሰራበትን አካባቢ ወይም ደግሞ ከእስጢፋኖስ ወንዝ ዳርቻ እስከ ስቴዲየም ድረስ ያለው አዲሱ ኮሪደር ልማት ነበር ያስጎበኘኋችሁ። ዛሬ ደግሞ እንግዲህ እየተጠናቀቀ ወደሚገኘው የባምቢስ ወንዝ ዳርቻ ተመልሰናል። እንግዲህ እኛው የወንዝ ዳርቻ ከዚህ በፊትም እኔም ተደጋጋሚ ያሳይቻቸዋለሁ። አሁን ግን ኦልሬዲ በጣም እያለቀ ነው። ባለፈው ካየነው እንኳን በጣም ብዙ ለውጦች አሉት። እንግዲህ ብዙ ኦልሬዲ ማስታወቂያዎች ተሰቅለው መግቢያ ላይ እንዳያችሁት ማለት ነው። ብዙ ነገሮች ኢቭን የእያንዳንዱ ኮሪደር የእያንዳንዱ ዳር የወንዙ ዳርቻው ላይ ያለው ማለት ነው የማረፊያ ወንበሮች ሁላ ተደርገውለት በጣም በብዙ መንገድ አምፖሎቹ እንደዚሁም ደግሞ ግሪን ኤሪያዎች በደንብ ተሰርተው ነው የሚታየው። ኦልሬዲ ተጠናቋል ማለት ይቻላል። ከነዚህ ምናልባት የሚቀረው ነገር ቢኖር እነዚህ ዙሪያ ላይ የሚሰሩ ሱቆች ናቸው። እነሱም ብዙዎቹ በደንብ ያለቁም አሉ። ኢቭን አሁን ከተነሳንበት ከዚህ ከማዲያው ጎን ላይ አንድ ያለቀ አይቻለሁኝ እና ከዛም በታች ያሉ የተሰሩ እንዳሉ ከዚህ በፊትም አይተን ነበረ። ያው እንግዲህ ምናልባት አዳዲስ ቤተሰቦች ለሆናችሁ ወይም ደግሞ ከዚህ በፊት በነበሩ ቪዲዮዎች ስላላያችሁ ደግሞ ያመለጣችሁ ካላችሁ ፕሮጀክት መነሻው ከቂርቆስ ክፍለ ከተማ አጠገብ ተነስቶ እስከ ፒኮክ ወንዝ ዳር ወይም ደግሞ የፒኮክ ፓርክ ድረስ ነው የሚዘልቀው። ያ ማለት ፒኮክ ፓርክ በኡራኤል በታች ባለው እንደዚሁም ወደ ወሎ ሰፈር ጫፍ ድረስ የሚገኝ ትልቅ ፓርክ ነው። እዛ ድረስ ነው ይሄ ፕሮጀክት የሚሸፍነው። እንግዲህ በዋናነት ምን አሉት ስንል እንደዚህ የስፖርት ማዘውተሪያ ስፍራዎች አሉት፣ ማረፊያ ወንበሮች፣ የንግድ እንደዚሁም ደግሞ የኢቭን አንዳንድ ቦታ ላይ የሳይክል እንትኖች ሁላ እንደሚሰሩለት ነው እንትን ያልኩት። እነዚህ ነገሮች አሉት። አሁን በደንብ እያለቀ ይገኛል። እነዚህ ኢቭን ጎጆ ቤቶችም ከተጠናቀቁ ቆይተዋል። እዚህ አካባቢ ላይ ምናልባት የሚሰሩ ልጆች አሉ እንደዚህ የእንጨት እነሱ እንትን እያሉት እያሳመሩት መሰለኝ ያለው። ከዛ ውጭ ግን ፕሮጀክቱ እናንተም ተደጋጋሚ አይታችሁታል ኦልሬዲ፣ እኔም ብዙ ጊዜ ስላሳያችሁ ማለት ነው። ምናልባት ሌላም ቻናሎች ላይ ታዩታላችሁ። ፕሮጀክቱ በጣም ከዚህ በፊት ካየነው በጣም በደንብ አድቫንስ አድርጎ ነው የሚገኘው። ከዚህ በፊት እንደውም እነዚህ አሁን ማረፊያ ወንበሮች፣ እነዚህ አበባዎቹ፣ አምፖሎቹ ኢቭን ቅርብ ጊዜ ነው የተሰሩት። እንግዲህ ስፖርት ማዘውተሪያ ያለው ስንል ምን አለው ለሚለው ኳስ ሜዳዎች አሉት፣ ሚኒ ፉት ሳሎኖች አሉት፣ እንደዚሁም ግራውንድ ቴኒስ አሁን በምናልፍበት ከዚህ ከኦሮሚያ ቤተ መንግስት ጀርባ ላይ በሚገኘው ማለት ነው አሁን በምናልፍበት ጋር ግራውንድ ቴኒስም አለው እና በጣም ፕሮጀክቱ የሚገርም ነው። በጣም ነው የሚያምረው። እንግዲህ ለምንድን ነው ባምቢስ ወንዝ ዳርቻ እንደዚህ በስሙ ለምንድን ነው ባምቢስ የተባለው የሚል ምናልባት ከዚህ በፊት ታሪኩን የነገርኳችሁ ነው ወይም ደግሞ ታሪኩን ያልሰማችሁ ካላችሁ ኦልሬዲ በሰፈሩ ስም ሰፈሩ ባምቢስ ስለሆነ የሚሰኘው ባምቢስ የተባለበትም ደግሞ የራሱ ምክንያት እንዳለው በባምቢስ ሱፐር ማርኬት የተነሳ እንደዛ እንደተባለ ከዚህ በፊት ነግሬያችሁ ነበር። ያው ባምቢስ የሚባሉ ግለሰብ ናቸው። ግሪካዊ ኢትዮጵያ ውስጥ ረጅም ጊዜ ኖሩና በጣም ኢትዮጵያን የወዱ የነበሩ ግለሰብ እሳቸው የመሰረቱት በኃይለ ሥላሴ ዘመን ጀምሮ እንግዲህ ሱፐር ማርኬቱ እስካሁንም ድረስ ያለ የሚገርም ታሪካዊ ሱፐር ማርኬት ነው። ያው ባለቤቱ ባይኖሩም ወይም ደግሞ ቢያርፉም አሁን ሞተዋል። ሰፈሩ እንግዲህ እስካሁንም ድረስ ባምቢስ ነው የሚባለው። ሱፐር ማርኬቱም አለ ማለት ነው። የሚገኘውም እዚህ ከፍትህ ሚኒስቴር ዋናው መስሪያ ቤት ፊት ለፊት ጋር ነው። ምናልባት ፍትህ ሚኒስቴርም ደግሞ ካላወቃችሁት ከእስጢፋኖስ ወይም ደግሞ ከመስቀል አደባባይ ወደ ኡራኤል ስትሄዱ በግራ በኩል መሀል ላይ ይገኛል። ከሱ ፊት ለፊት ላይ ሱፐር ማርኬት አለ፣ ባምቢስ ሱፐር ማርኬት። እሱ ነው ማለት ነው። እንግዲህ ሰፈሩም አካባቢውም ባምቢስ በመባል የሚታወቀው ለዛ ነው። ከዛ ውጭ ድልድይ አለ እዚች ጋር ባምቢስ ድልድይ የምትባል የዚህ የኡራኤሉንና የቦሌውን አስፋልት የሚያገናኝ ድልድይ ማለት ነው። አሁን ስናልፍ ታዩታላችሁ። ኳስ ሜዳ አለና እዛች ኳስ ሜዳው ጋር ያለችው ድልድይ ነች እንግዲህ የባምቢስ ድልድይ ተብላ የምትጠራው። ኳስ ሜዳውም እንዳልኳችሁ እሱ ጋር ነው ያለው። አለፍ ብሎ ደግሞ በጣም በግሪን ኤሪያዎች እና በሚያማምሩ አሁን ልክ እያለፍን ባለንበት አይነት በደንብ አሪፍ ተደርጎ የተሰሩ በእጽዋቶች እንደዚሁም በጣም የተዋበ ስፍራ አለ። እሱም ተሻገር ብሎ ማለት ነው አስፋልቱን ተሻግረንም የሚገኘው ያው የዚሁ የወንዝ ዳርቻው ፓርት 2 ነው ማለት ነው። ፓርት 1 ይሄኛው የመጀመሪያው ክፍል ነው። ሻገር ብሎ ደግሞ ከአስፋልቱ ስንሻገር የሚቀጥለው ክፍል ነው የሚሆነው። እሱ ጋም ሆቴሎች አሉ። እንደዚሁም እዛም አካባቢ ኢቭን ሰዎች እዛ አካባቢ ያሉ ሰዎች
ወይም ደግሞ ነዋሪዎችም በወንዝ ዳርቻው በኩል ንግዶች ምናምን እየጀመሩ ነው የሚታዩት። ግንባታዎች ምናምን አሉ፣ የተጀመሩ ህንጻዎች ምናምን እያየው ነውና አካባቢው ከዚህ በፊት ካያችሁት አንጻር በጣም የሚገርም ሉክ ነው ያለው። በጣም ነው የሚያምረው። በእርግጥ ሰፈሩን በጣም ደስ ነው የሚለው። በተለይ ይሄ ፕሮጀክቱ ከተጀመረበት በኋላ በየጊዜው በጣም እያማረና እያስገረመን ያለ ሰፈር ነው። ያው የነዋሪው አብዛኛው በታችኛው በኩል ያሉ አናሳ አነስ ያሉ ቤቶች እነሱም ዙሪያቸው በአጥር እንደተሸፈነ አሳይቻችሁ ነበር። የእነሱ ጋርም አካባቢ በጣም እነዚህ የህፃናት መጫወቻዎች አሉ። አካባቢው በጣም ነው እንትን የሚለው። ምናልባት ወንዙ ጋር ምናምን ያለው ይሄ የውሃው ክፍል መቀነሱ ካልሆነ በስተቀር አካባቢው የሚገርም ነው የሆነው። በተለይ ምሽት ላይ ደግሞ በጣም ነው የሚያምረው። ኢቭን እንደዚህ ህፃናቶች፣ ሰዎችም ወክ የሚያደርጉ ሰዎች ምናምን አካባቢው ላይ ደግሞ ሌላ ድምቀት ነው የሆኑትና እነዚህ ነገሮች ላሳያችሁ ብዬ ነው የመጣሁት። ኦልሬዲ ድልድዩ የፊት ለፊት የምታዩት ነው። ባምቢስ ድልድይ ማለት እንግዲህ የዚህ የፍላሚንጎ ወይም ደግሞ የደንበሉን አስፋልትና ዋናውን የዚህ የኡራኤልን አስፋልት የሚያገናኘው ድልድይ እሱ ነው። እንግዲህ እሱን ሻገር ብለን ነው ሁለተኛው ክፍል ይቀጥላል ያልኳችሁ ማለት ነው። እዚህ ጋር እንግዲህ ወንዙም አቅጣጫ ቀይረውለታል። አይ ቲንክ በታች እንዲፈስ አድርገውታል። ጊዮን ለጋም እንደዛ እያደረጉት ነው። ምናልባት ሊያጸዱት ይሁን ለምን እንደሆነ በእርግጥ እስኪ ሲጨርሱት የምናየው ቢሆንም እንግዲህ እስካሁን ድረስ ባለው ፕሮግረስ የተወሰነ ሃይላይት ልስጣችሁ ብዬ ነው። ይሄንን ነው የሚመስለው። ሻገር ብለን ደግሞ የቀረውን አካባቢ በደንብ የምንጎበኘ ነው የሚሆነው። እስከቻላችሁ ድረስ እንደታዩት እጋብዛችኋለሁኝ። አዳዲስ ቤተሰቦች ደግሞ ብትቀላቀሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ነባሮችም አዳዲሶችም እንግዲህ የምትጠይቁኝ ሰፈር አለ፣ እዚህ ሰፈር ብታስጎበኘን የምትሉኝ፣ ያው እሱንም ከዚህ በፊት እንዳልኳችሁ ነው። አልረሳኋቸውም፣ ግን ያው በጊዜ ሂደት ሁሉንም እናያለን። ለዛሬ ይህን ነው የምላችሁ። መልካም ቀን እንዲሆን እመኛለሁኝ። ቻው። ነገ ደግሞ በሌላ ቪዲዮ እንገናኛለን። መልካም ጊዜ